ሄሎ ጤና ይስጥልን ድምጽ ይሰማ እስቲ ምልክት ሰጡኝና ሁሉ ሰላም ነው አገረማን ነው እንደምን አላችሁ አዳዲስ ዜናዎችን ይዘን መጥተናል ዛሬ አቤት ሁለት ነገሮችን ነው የምናነሳው አንደኛው መጀመሪያ ማንሳት እንፈልገው ቲኤምኤች በመሃል ሜዳ ላይ ስም ማጥፋት ዘመቻ ከፍቷል ይሄንን እንድታቁ ፈልጋለሁ ዛሬ የውሸት ይሁን የእውነት ዶክተሮች ይሁኑ አይታወቅም እነ ፕሮፌሰር ህዝቅያስን እና አንድ ሌላ ጎረምሳ ዶክተር ነኝ ባይን ይዞ በቀረበበት ወቅት በመሃል ሜዳ ላይ ተገቢ ያልሆነ ስም ማጥፋት ዘመቻ ተደርጓል በአንድ ወቅት አሉላም እንደዛ አይነት ነገር ጽፎ ነበረ ዛሬ ደግሞ ቲኤምኤች ውስጥ የሚሰራው ስታሊን የሚባል አንድ ሰሞኑን ኦሮሞ ነኝ ያለ ኦሮሞ ያለ እኔ ኦሮሞ የለም ኦሮሙማ እኔን ነው ህወሓትና ቄሮ ሰላም ነበሩ ቲኤምኤቾች ሰሞኑን ከሸኔ ጋር ልዩ ፍቅር ፍቅር ውስጥ ናቸው ፍቅር ውር ነው ይባል የለ ፍቅር ታሪክ ያስረሳ የለ ሸኔና ከሸኔ ጋር የጀመሩት አዲስ ፍቅር ይሁን ወይ ያገረሸ ፍቅር ይሁን ሚመናን ይሄንን በጊዜው መድረስ አልቻልንም ግን ብቻ ሞቅ ያለ ፍቅር ውስጥ ገብተዋል ሞቅ ያለ ፍቅር ውስጥ እስኪታወቅባቸው ድረስ ሌላ ሁሉ ጅል እስኪመስል ነው አንድ እህታችን አለች ከቤሩት አካባቢ የሆነች ደስ የምትል መልእክት አስተላልፋለች ለሽማግሌዎቹም ያገለግላል እነሱ ጋር ለሚቀርቡት ዳውን የሚለዋትን ነገር ተው ብላለች እስቲ Shunkurtu down, shunkurtu down, shunkurtu down. እንደዚህ በሉ እንጂ ኢትዮጵያዬ ማማዬ ሀገሬ ሃደኮ ሃርሜኮ ኢትዮጵያዬ እወድሻለሁ አፈቅርሻለሁ I love you my ኢትዮጵያዬ ለነዝቂያስ ሲንጃለ ታሃዳኮ አርሜኮ ኢትዮጵያቶ እኔ ኦሮሞ ዳገሩ ኢትዮጵያ አናዋማ እኙማንኮ ኢትዮጵያ እኙማንኮ አበሻ ነኝ እሺ ኢትዮጵያ መቼም ዳውን አትባል አንቺ ዳውን የታባሽ ዳውን እነዚህ ናቸው ተስፋዎቻችን ትልልቆቹ ሲበላሹብን ተስፋዎቻችን እነዚህ ናቸው እኔ ለዛ አይቻት አላቅም የምታውቁት አልመሰለኝ ግን በጣም ፈኒ በሆነ መልኩ ትክክለኛ ነገር ነው ያለችውና የልጆች ልብ ወደ አባት ይላል የአባቶች ትልልቆች ልብ ወደ ልጅ ተመልሷል ይላልና በታላቁ መጽሐፍ ማስታረቅ የሚገባቸው ፍቅር መስበክ ሲገባቸው አገር መውደድን መናገር የሚገባቸው ከአገር የበሉ ከአገር የተማሩ
ያንን ነው ዩኒቨርሲቲ በሌለበት ዘመን እኮ ነው እነሱ የተማሩት ያው እነ እስቂያስ እነ ምናምን እና ስታሊን ሲማሩ እኮ ዩኒቨርሲቲ ብዙ የለንም እኮ ከመቀነት ፈተን ነው ያስተማርናቸው እናቶቻችን አስተምረው በልተው የሀገር ዕዳ ተሸክመው ውጭ ሀገር ተሰደው መኖራቸው ላይ በደል ሆኖ ይያለ ሀገርን አለማገልገል ሀገርን አለመጥቀም ባሪነት ሆኖ ይያለ ወንጀል ሆኖ ይያለ ወጥተው ደግሞ ሀገርን ማፍረስ በደል ላይ በደል ነው እቺታችን ግን ገና ልጅ ነች አንድ ልድገም በእውነት መድኃኒት ነው አጥንትም ያለማልማል እንደዚህ አይነት ቆንጅዬ ልጆች ሆነው እንደዚህ መልካም ሲያወሩ እንዴት ደስ እንደሚል ሽንኩርት ዳውን ሽንኩርት ዳውን ሽንኩርት ዳውን እንደዚህ በሉ እንጂ ኢትዮጵያዬ ማማዬ ሀገሬ ሃደኮ ሃርሜኮ ኢትዮጵያዬ እወድሻለሁ አፈቅርሻለሁ I love you my ኢትዮጵያዬ የውድድድድድድ ሲንጃለ ሃደኮ አርሜኮ ኢትዮጵያቶ እኔ ኦሮሞ ገሩ ኢትዮጵያ አናዋማማ እኙማንኮ ኢትዮጵያ እኙማንኮ አበሻ ነኝ እሺ ኢትዮጵያ መቼም ዳውን አትባልም አንቺ ዳውን ዳውን የታባሽ ዳውን አንቺ ትናንትና ቤሩት ላይ የወጣችሁ ዳውን ቤሩት ላይ የወጣችሁ እናንተ የታገላችሁ ነው ሌላውን ግን ያው እኛ የአሜሪካኖችን እኛ እንታገላለን ዳውን በሉ ዳውን በኃይለ ሥላሴ ዘመን የተማሩ ናቸው አይደል አሁን ኢትዮጵያን እንትን የሚሉት ከስንቱ እብድ ጋር ነው የምንኖረው መሰላችሁ ከስንት የት ነው ያለው ስታሊን ወጣ በለው አብና ያ እነዚህ ሰዎች በእንትኔ ላይ በመሃል ሜዳቸው በዚህ አጋጣሚ መሃል ሜዳን በተለይ ዩቲዩብ ላይ የምትከታተሉና ሱፐር ቻት ላይ በዚህ ይሄን ሰሞን በደንብ እያበረታታችሁ ያላችሁት ወገኖቻችን ማመስገን ፈልጋለሁ በዩቲዩብ የምትከታተሉ አሁንም በስም ጠርቼ ባላመሰግናችሁም እግዚአብሔር ይስጥልን የምታደርጉት ማበረታታት ትልቅ ነው ፌስቡክ ላይ ያላችሁ የምትሰጡት ሐሳብ ኮሜንት ሼር ማድረግ ላይክ ማድረግ እሱ ትልቅ ማበረታቻ ነው ሐሳቦቻችን ብዙ ቦታ እንዲደርስ የእናንተ አስተዋጽኦ ከፍ ያለ ነው እንደነ ቲኤምኤች እንደነ 360 ሙሉ ስራችን አድርገን ባንሰራም በመናገኘው ትንሽ ሽርፍራፊ ሰዓቶች ስንሰራ እሱ ድምጻችን እንድሰማ የእናንተም ድምጽ እንድሰማ አድርጋችኋል እንግዲህ እነዚህ ለህዋቶች ነቀርሳ ሆነንባቸዋል ማለት ነው ቀንና ማታ ያዩናል ስታሊን አሁንም እያየ ነው ነገር ግን ስም ማጥፋቱ ቢቀርና እንደናንተ እኛ በደም አይደለም የደም ዕዳ የለብንም እኛ ህዝብ ጨፍጭፋችሁ ሞራል ኖሯችሁ መስራት ከቻላችሁ ካድሬ ሆናችሁ ኖራችሁ መስራት ከቻላችሁ ማውራት ከቻላችሁ ያለ ኦሮሞ ሆናችሁ ኦሮሞን ገላችሁ ጨርሳችሁ ኦሮሞ አባሯችሁ እኔ እስከ አንድ ነገር ነው ባሰማ ደስ ይለኛል ሰውየው ይሄ ፕሮፌሰር ተብየው ትግራይ ሚዲያ ላይ የመጣ አይመስልም ኦኤምን ላይ የሚያወራ ነው የሚመስለው የሚያወራው ጨፍጫፊውን ስርዓት አባሮ የመጣው ቲኤምኤች ቤት ኮራ አንዳንዴ ካፍ ያመልጣል እኮ እስቲ አንድ ነገር እንስማና ዛሬ ወደ እንትን ወስዳቸዋለሁ መሃል ሜዳን ስም ያጠፋበትን በዚህ አጋጣሚ ምን እናርጋቸው በመለው እንወያያለን መሃል ሜዳ ቤተሰብ ምን እናርጋቸው እንዴት አባታቸው ይሻላቸዋል እኛም ስም አጥፋት ዘመቻ እንጀምር ወይ ደግሞ ሰምተን እንለፈው ትንኮሳ ነው ብለን እንለፈው እንትና ስታይል ነው የእንትና ስታይል እስቲ ምን ይያለ እንደው እንስማና 2 ሰዓት ነው የተጣሩት ግን 50 ምናምንኛ ደቂቃ ላይ ያለችውን አሰማቻለሁ ማይክል መንገድ በመደራጀት እንኳን ለኢትዮጵያ እንኳንም ለአልተናነሰ ትግል ሊያደርግ የሚችል ቪክታዬ የአውሮፓ ቋንቋ ሊያደርሱ ይችላሉ ይሄንን መልእክት ለዓለም አቀፉ ማህበረሰብ በፈለከው ቋንቋ ማለት ነው አውሮፓ ብዙ ቋንቋ አለ ስለዚህ ብዙ ጊዜ መጨማመር አልፈልግም በእንግሊዝኛ በአማርኛ ቋንቋ ስንናገር ነገር ግን አሜሪካን ሀገር ነው የምቆመው አሁን ያያያቸው
አሁን ያየናቸው ጥቂቶቹ ናቸው። የአዲስ አበባ ህዝብ ግን ተጨንቋል። በተለይ ደግሞ ዛሬ ማታ አምሻሽ እንደሰማነው ወደ ቀጣፋ ሰበት አካባቢ ብዙ እንቅስቃሴዎች አሉ። ይሄን ዛሬ ጠዋት አሳክቷል። ቦስት አይደለም፣ ጉራ አይደለም፣ ወይም አሁን ያለው አገዳደል የትግሉ አስፈላጊነት ጊዜ ስለኝ ያልቆረጥኩ ዩሮ ፓርቲ ቀይሮ ተነግሯል። ከዚህ በፊት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ተጎናጽፈዋል ብለው ነበረ። የከሰረ ኦሮሞን አሳምኖ በምርጫ መምጣት ለዲሞክራሲ የሚደረገው ትግል ይቀጥላል። በእንትና ላይ ነው ዘመቻ የከፈቱት በታየ ደንዳ ባይዘዌ ታየ ደንዳ ጀግና ነው። ታየ ደንዳ እነ ስታሊን ያኔ ኢቲቪ ላይ ምናምን ቶስ እያሉ ሰው ሲያስገድሉ እነ ታየ ደንዳ እስር ቤት ነበር። ዶክተር አብይ ያለው ታየ ደንዳ ያለው ፊት ለፊት ህወሓትን የተጋፈጠ ጀግናን እነዚህ በርገር እየበሉ በሰው አገር የሚኖሩ በንጹሃን ደም ስልጣን የሚያምራቸው ታየ ደንዳን ሊወቅሱ ታየ ደንዳን አይደለም ጀዋር አንድ ቀን ስሙን ማንሳት አይችልም። እናንተ ከማን ጋር እንደምትጣሉ ማለት ታየ ደንዳን ነው የምትወቅሱት። አሁን በትግል አንድ ቀን እስር ቤት ሰው ዘመድ ለመጠየቅ ዳቸዋል እንዴ ሽንታሞች። ታየ ደንዳ ጀግና ነው። ብሳሳት ባይሳሳት ላመነበት ዓላማ ህይወቱን፣ ትምህርቱን፣ ቤቱን፣ አካሉን አስይዞ እስከ መጨረሻው ራሱን አሳልፎ የሰጠ የኦሮሞ ታጋይ ነው። የት ነው የታገላችሁት እናንተ? ከፌስቡክ ውጪ ከህወሓት ጋር ከሞት ተው ፕሮፌሰር ተው የውጭ ጉዳዩ ሚኒስትሩን እዛ ጻፊ ምን አናቅም እንዴ? ተው ብዙ ምስጥር መወራት የሌለበት ብለን ነው እንጂ አላወራ ነው። ስንት ነገር ስታደርጉ የነበሩ ናችሁ እናንተ ከህወሓት ጋር። አሁንም እነማ ቤት ናችሁ ስለማን እንደምትጮህ እኮ ያስገርማል በጣም። አሁን ታየ ደንዳ ያወራው ነው። ታየ ደንዳን አሁን ለመሳደብ አቅም ማግኘታቸው እነዚህ ሰዎች ምን አይነት ከንቱ እንደው ለነገሩ ከንቱ ሚዲያ ላይ ቀርቦ ከንቱ ገዳይ ቤት የገባ ለማኝ ገዳይ ቤት ደመኛ ቤት ገብቶ የሚያወራ አስገዳይ ቤት አስገድዶ ደፋሪ ቤት እግር ቆራጭ ቤት የኦሮሞ ዘላለማዊ ጠላት ነው። ጠላት ህወሓት። ከነጻነት አንጻር ግን ነጻነትን ተጎናጽፈናል ያለ ለመሳቅ ሞክራል። ከኛ ኮርጀዋል። ርስቆ ያቀረ በርገ እኛ እንትን አንዳንዴ ያው ፈታ ለማለት ስንፈልግ እነሱ በቲኤምኤች ቪዲዮ እንስቃለን። አሁን እሱን አይቷል መሰለኝ ፕሮፌሰር የጫት ፕሮፌሰር። በዚህ እድሜ አንተ የምትስቅበትም አልነበረም። አላደለህም እንጂ እኮ አንተ እኮ ሽምግልና የምትቀመጥበት ለእኛ የህይወት ተሞክሮ የምትሰጥበት ነው እንጂ እኮ በዚህ ሰዓት ጋሼ የምትስቁበት አልነበረም እኮ። እንደው በእድሜ ታላቅን አክብር ይላል ቃሉ። እንዴት አባቴን እናድርግ ነው አንዳንዴ እኮ ምን ማለት ነው ማለት የእኩልነት መብት ያላገኘ ሰው ነፃነት አለው ለማለት ይቻላል እንዴ? ነገሩ ምን ማለት ነው? እዛው ላይ ነፃነትን አግኝቷል፣ እኩልነት ግን የለውም። ሳቁሽ ትንሽ ነፃነትን አግኝቷል፣ ፍትህ ግን የለውም። ነፃነትን አግኝቷል፣ ዴሞክራሲ ግን የለውም ይባላል። ኦክሲሞሮን ይባላል በእንግሊዝኛ ቋንቋ። ሁለት ተቃራኒ ነገሮችን አንድ ላይ ለመጨፍለቅ ስትሞክር እንደሱ ሆኖ ነው የሚታየው። እሳቸውን ግድ ለምሳቸው አትበል፣ አንተ በል። ልጅ ናቸው። ታየ ባይዘው በጣም ነፃነትን ዲሞክራሲን የሚያውቅ በፌስቡክ አይደለም የታወቀው ታየ። የትግራይ ሚዲያ እያጎደጎደ ለጌቶቹ እያጎደጎደ ለሆዱ እያጎደጎደ በርገር እየጨለጠ አይደለም ታየንማን የምናቅ። ታየ ጥርሳሙን ጌቶቻችሁን ፊት ለፊት ተንትናችኋል። አሁን እኮ እናንተ የኦሮሞ ነፃነት ገብቷቸዋል። እናንተ እኮ ኦሮሞ ነፃነት ለእናንተ በአውሮፕላን በፕሬዝደንሻል እንትን አልጋ ከያዙላችሁ ጥሩ ቆንጆ እንትን ካቀረቡላችሁ በቃ የእናንተ ትግል እኮ እናውቃለን። ምን ስታደርጉ እንደነበረ ኦፓ ምናምን ይታወቃል እኮ። እሱ ነው ትግል የምትሉት አይደለ? በዚህ ሁለተው ብቻ በዚህ ጊዜ እንደዚህ የሚያስቅ ነገር ማምጣታቸው በጣም ነው የሚያሳዝነኝ። ማለት እንደ መሽን ሆነዋል ማለት ይሄ ማን ነው መሽን? ምዕመናን እናንተ ፍረዱ። ማን ነው መሽን? ጠላት ቤት ሄዶ የሚተፋ ወዳጅ ቤት ሄዶ የሚተፋ የሚያወራውን የማያውቅ
ከትግሉ ሜዳ ሩቅ ጦርነት ምን እንደሆነ የማያቅ መታሰር ምን እንደሆነ የማያቅ መገረፍ ምን እንደሆነ የማያቅ እንደኛ እንደዚህ አሁን ይሄ ቃል ትግል መሆኑ ነው። አልጋ ክፍል የሆነች ጠርዝ ላይ ካሜራ አዙሮ ቁጭ ብሎ ገዳይ ቤት ሄዶ ቶቶቶቶ ካሉ ከታየ እኩል እግር ጣቢውን አታክሉም። ታየ ጀግና ነው። ታየ አንበሳ ነው። ታየ እውነተኛ የኦሮሞ ልጅ ነው። መሸሽን የማያውቅ ፍርሃትን የማያውቅ እንደ አባቶቹ ልቡ የሞላ እናንተማ ሆድ ከሞላ ልብ ስላለ እናንተ ድፍረታችሁ ጀግንነታችሁ ምን ነው ታውቃላችሁ? ቅልብ ድፍረት ደፋር መሆናችሁ ፌስቡክ ላይ መድፈራችሁ ነው። መታችሁ መቀደዳችሁ ነው። መተርተር እንደ ጣቃ ተተርተሩ። ይሄ ነው ከታየ ጋር ድፍረታችሁ። ታየን ትንሽ እንኳን አይሰቀጥጣችሁም እንዴ? ታየን ስታስቡ ታየን ለመሳደብ እንደው ትንሽ ለነገሩ ፈሪ ጀግናን አያውቅም እኮ ጀግና ነው ጀግናን የሚያውቀው። ትግል ምን እንደሆነ አንተ አይገባህም፣ ምክንያቱም አታውቅማ። አንዴ እኔ ከፋ ለስራ ሄጄ አንድ ወዳጄ እዛ መምህር ነው የነገረኝ ታሪክ ነበር። እዛ ከፋ አካባቢ ነብር በጣም ለስራ ሄደን የሆነ እንትን አለ ከፋ ሄዳችሁ ቦንጋ የምታውቁ ሰዎች ካላችሁ ከቦንጋ ወጣ ብሎ የሆነ የመንግስት እንትን እርባታ ነበረ፣ የበጎች እርባታ የበግ እርባታ ማዕከል ነበርና እዛ ለኦዲት ነበር ሄድነው። ለማየት ሄደን ስንመለስ የታመመ በግ ይዘን ወደ ከተማ ወደ ቦንጋ እየመጣ ነው። ፒክአፕ ነገር ነው የተያያዘውና ጫካው በጣም ጫካ ለምለም አካባቢ ነው እና ሹፌሩ ነግረናል። ድንገት ነብር ካያችሁ በጓን ይዞ ሄዳል እንዳትደነግጡ ያለን ነግረናል። ከዛ ታሪክ ነገረን። አንድን ሰው ከነብር ይዞ ከነብር ያመለጠ ከነብር ጋር ታግሎ ያመለጠ ሰው እንግዲህ ሰውነቱ ተልቷል እና ከዛ በኋላ ማንም ሊጠይቅ ሲሄድ እንዴት ነው ብሎ ሊጠይቅ ሲሄድ ነብር ይዞሃል ወይ ይላል። አልያዘኝም አልነግርህም ይላል። ከዛ ምን እንደሚሰማው እንዴት እንደሚያም መናገር አልፈልግም ነው ለሁሉም። ነብር ይዞሃል አልያዘኝም ካል አትሰማም ምንም ነገር በቃ ይዘጋሃል ማለት። ከዛ ፋይናሊ ብዙ ሊፋት ተለፍቶ ሩቅ ወረዳ ውስጥ አንድ ነብር ይዞት የተረፈ ሰው ተገኘ ተባለ። ከዛ እዛ ጋር ሰው ተልኮ አይ ወንድማችን እንደዚህ ሆኖ ነብር ይዞት አልናገር አልጋገር አለለኛ ስል እሱ ማን ነው ብሎ አልጠየቀም፣ የት ነው ብሎ አልጠየቀም። ወንድሜን ያለ ማልቀስ ጀመረ። ቤት እስኪደርስ ድረስ እንዲሁ እያለቀሰ መጣ አሉ። ከዛ በኋላ ልክ እንደምትዋወቁት ናቸው ተለቃቅሰው የሆዳቸውን ያወሩት ነው። የማይገባቸው ነገር ነብር ያላዘው ሰው የማይገባው ስለሆነ አልናገርም፣ አንተ ስለሚገባህ ለአንተ ልናገር ነው ሎጂኩ ይመስለኝ። አሁን ስለ ታየ ለማውራት ታየን መሆኑ ስለማይገባ ነው አንተ የምትስቀው አንተ ባልተጠገበ ነው የምትስቀው። እነ ታየ ሳቅ አያውቁ፣ እነ ታየ ሲቀጠቀጡ ነው ኖሩት። እናንተን ነፃ ሊያወጡ ነው ሲቀጡ። እናንተ ግን ባርነት ለለመዳችሁ ከነፃነት በኋላም ትሄዳላችሁ። ምንድነው እስራኤላውያን ከግብፅ ወጡና ሽንኩርት አማረም ብለው ሄዱ ይላል ቃሉ። እናንተ ቅልብተኞች እንደው በርገር ውስጥ ምን ወያኔ የነካው ምን እንደሆነ አናቅ። ነፃ ካወጣችሁም በኋላ ወያኔ ትሻለናለች፣ ፈርዖን ይሻለናል፣ ጭቃ ብናቦካም ሽንኩርት ሸተን ነበር፣ ዶላር ሸተን ነበር አላችሁ። የነፃነት ምድር አይሆነንም አላችሁ። ነፃ አውጪዎች ላይ አመጻችሁ። ዛሬ ደግሞ ተዳፈራችሁ። ትልቅ ድፍረት፣ ግብደ ድፍረት፣ እንደ እድሜው ግብደ ድፍረት ደፈሩ። እባክዎትን ከታየ የሚበልጡት በምን እንደሆነ ያውቃሉ? በድፍረቱ። ይሄ ምንድነው ያላቅም በመንጠራራቱ ፕሮፌሰርነት አያስከብሩ። የትምህርት ጥማት ተመራጀ የልብ ጀግንነት ግን አይመጣም። ምን ይታደሉታል እንጂ እንደ ጅብ ጉልበት ብቻ ኖሮ ፈሪ ልትሆን ትችላለህ። አንበሳ እቺ የምታክል አንበሳ ምንድነው የሚያደርገው? ግዙፉን ይዘነጥላል። ታየ አንበሳ፣ ታየ ልቡ አንበሳ። ልብ ነው ወሳኝ። ትግል ልብ ይጠይቃል። እና ዶክተር አብይ ልብ ስላላቸው ነው እዛው የታገሉት። ፈሪ ሁላ ፈርጣጭ። ታየ ላይ አፈን ስታነሳ ውርደታም ነው የምትባለው። የሆነ ሸክላ አለ። ለሁሉም ጥያቄ አንድ አይነት መልስ ነው ያላቸው። ለሆነ ነገር በሙሉ አንድ አይነት መልስ ነው ያላቸው። እዩ ወንድሙን በወንድም ገዳይ ቤት ሲያማ እንደ ሸክላ አንድ አይነት መልስ ነው ያላቸው። ቢመልስ
ባይመልስ ብናገር ባይናገር ሐውልት በራሱ ጊዜ ቀድሞ የገነባ ጀግና ነው። እናንተ የምትታወሱት በዚህ ወራዳነታችሁ ነው። ታየ ግን በኢትዮጵያ ታሪክ የምታወሰው በጀግንነቱ ነው። በኦሮሞ ብቻ አይደለም፣ በእኛ በሌሎች ብሔሮች ብሔረሰቦች ዘንድ ታየ ጀግና ነው፣ ይታወቃል፣ ይከበራል። ምንም ብታደርጉ ምን ይደረግሽ? ጀግንነት እሺ በቋንቋ ብተላለፍሽ ጥሩ ነበር። ኦሮሞኛ ትችሉ የለም እንዴ? እናንተ ጀግንነቱን ስታችሁ ባንዳነቱን ከመረጣችሁ ምን አባ እናድርግ? ባንዳ ወሬ ነው የሚያወራው። ባንዳ የድሮ ባንዳዎች ጠላት ቤት ሄደው ነው እንቁላል እየሸጡ ምናምን የሚባለው። የዘንድሮ ባንዳነት ጠላት ቤት ሄደው በፌስቡክ መተስቶስ ነው፣ ወንድምን መተስቶስ ነው። ቶስታስ ማለትም ህወሓት ነው ያደረገው ለማለት ነው። ልክ እንደ ሮቦት። እሺ ማን ያደረገው? ሆነዋል ሮቦት ነው። ብዙ ነገር ሊያስብለኝ ይችላል። እሱን ግን በዛው ልተው። ለማንኛውም ነገር አቅመ ቢስነት ነው ይሄ። የትልቅ ወራዳነት ነው ይሄ። የተማሩ ማይምነት ነው ይሄ። ተምሮ መደደብ ይባላል ይሄ። ታየን አንድ ጤናማ ሰው እኔ አሁን ማልቀበላቸው ሰዎች አሉ። ሐሳባቸው ማልስማማ ማልደግፍ ግን ደግሞ ማከብራቸው። ጤናማ ከሆናችሁ በሐሳብ ብትለያዩም ግን ሪኮግናይዝ ታደርጋላችሁ፣ አቺቭመንታቸውን ታከብራላችሁ አይደለ? በአቋማቸውን ታየ ልምጥምጥ አይደለም። ታየ ህወሓትን ይንቃታል እንጂ ህወሓት ስር ሄዶ ቶስ አይልም። የታየን አቋም ባትደግፍም ታየን ግን ማክበር አለብህ። ታየ ተከባሪ ነው። ኦኬ ትራክ ሪከርዱ የሚያሳየው ጀግንነቱን ነው። እንደ ኔትወርክ ሰርቶችን በሰማልኝ እናንተን ውርደት። ታየን ጤናማ አእምሮ ቢኖር ታከብራለህ። እንደ ሮቦት ልትለው ታየ በሱ መስዋዕትነት ነው አገሬ ለትንሽ ጊዜም ቢሆን ሄደ ዘና ብለህ የመጣው። ኦኬ ጌቶችህን ቀጥቅጦ መቀሌ ያስገባው ታየ ነው። ከታየ ላይ እጃችሁ ነው እሱ ድፍረታችሁ። ታየ እናንተ በምትደርሱበት ቦታ አይደለም የተቀመጠው። ኦኬ መድኃኒት ልጆች በማይደርሱበት ቦታ ይቀመጡ እንደሚባል ታየ እናንተ በማትደርሱበት ቦታ ነው ያስቀመጥ ነው። እባክዎትን አይልፉ። ታየ ሞራሉም ስብናው ከፍ ብለዋል። እናንተ እዛ ምድር ታች ናችሁ። አቧራ አመድ አካባቢ አቧራ ውስጥ ጭቃ ውስጥ ናችሁ እናንተ። በባንዳነት አገልግሎት እንቁላል ሽጣችሁ አንደበታችሁን ሽጣችሁ ኑሩ። ተልከስከሱ እዛ አለቆቻችሁ ቤት ተልከስከሱ። እዛ ገዳዮቻችሁ ቤት የወንድሞች ገዳይ ጋር ሄዳችሁ ተልከስከሱ። ታየን አትድፈሩ። ደረጃን ወቁ። እንደውም እንኳን ስለ መሃል ሜዳ አወራችሁ እሱ ይሁንሽ። ታየ ጋር ግን አትሄዱ። ታየ ጋር አትሄዱ። ታየ ነው። ታየ ደንዳ ጀግና ደፋር ነፃነት ተጎናጽፈን ከሆነ ለምንድን ነው ታዲያም የኦሮሞ ህዝብ እንደዚህ የሚገደለው? አንተ እኮ ነፃነት ስለማታውቅ ነው። አልገባህም? አሁን ኦሮሞ ውስጥ በኦሮሞነት የምትነጋም ነገር የለም። አንተ ያደራጃቸው ገዳዮች አስገዳዮችን ነው እንጂ ትንሽ የምናስተምራቸው የለም እኮ። ነፃነት እኮ አልገባህም አንተ አባቱ አልገባህም። ነፃነትማ ብገባ ነፃነት ሰጪ ጋር ትሄዳል እንጂ ጸረ ነፃነት ጋር ህወሓት ነፃነት እኮ አታውቅም ነው። ህወሓት ነፃነት አታውቅም። የትኛው ነው በምርጫ መድረኩ የሚባለው? የትኛው ነው ምርጫ ወደ ምርጫ እየሄድን ነው እንዴ? ምን ማለት ነው? እንደዚህ ብሎ በፓርላማ ላይ በምርጫ መድረኩ ክፍት ሆኖ ያፈናጠጥ ያደረገ ለውጥ የወደ ዱሮ ድምፅ ወያኔ ትግራይ ለየት ያለ የሆነ ዴቨሎፕመንት ይታያል። የሆነ ፖለቲካል ዴቨሎፕመንት ሌላ ደግሞ ከፌደራል መንግስት ሚዲያ ከፍተኛ አለቆች የድሮ ጓደኞቼ ኦቢኤን እንግዲህ ኦሮሚያ ነው፣ እንዲሁም ኦቢኤን እንግዲህ ኦሮሚያ ኦቢኤን ብቻ እንዲደመጥ ተደርጓል። የፌደራል መንግስት እዚህ ጋር ነው ስለ መሀል ሜዳ ቡጨቃ የሚጀምሩት። የእሳቸውን ቃል ብቻ እየደጋገሙ የሚገልጹ
የሳቸው ትንሽ በቋንቋ ወይ በይዘት ይለያል የሚሉት እነሱን ማፈን ጀምሯል። ሌላው ኢንተርኔት መላ ሀገሪቱ በኢንተርኔት ተዘግታለች። የተወሰነ የፌዴራል ሚዲያዎች፣ ጠቅላይ ሚኒስትር ጽሕፈት ቤት፣ የውጭ ጉዳይ ሚኒስቴር፣ ቃል አቃቤ ሕግ እና ደህንነት ቢሮ 4 መስሪያ ቤቶች ብቻ ነው ኢንተርኔት ያለው ሰምተናል ከፌዴራል መንግስት። ትላንትና ዕለት አቶ ጌታቸው ረዳ የህወሓት ስራ አስፈጻሚ አባል በስካይፕ ያው ትንሽ ስቅነለ ጌታቸው አሰፋ ተደብቆ ከእንትን ጉድጓድ ከቀብሮ ጉድጓድ ሰውቶ አውርቶ አዩኝ እንዴ ምናምን እያለ አዩኝ እንዴ አንድ ቃል ተነፍሳል። አዩኝ እንዴ አቤ ቶክቻው አንድ ቃል ቀልደዋል። ሙሉ ፕሮግራም በግማሽ ፊት ያያል። ቆይ እሱንም አሰማችኋለሁ፣ አሳያችኋለሁ። አንድ ሰከንድ እስቲ አውራ አናግረው። አንዳንዶቹ እንዲያውም ዛሬ አጀንዳ አድርገውት ነበር። መሀል ሜዳ የሚባል መሀል ሜዳን ስሙን አትጥሩ። መሀል ሜዳ የሚባል ስም አትጥሩ። አጀንዳ የሳቅ አጀንዳ ነው ያደረግነው። እኛ ደስ ብሎናል። ጌታቸው በዛ ልኩ ተደብቆ ሙቀት እየለበለበው፣ እኛ ለቀልድ አንዳንድ ነገር ስናወራ እውነት አታድርጓ። ከሀገር ወጣ ምናምን ለቀልድ የቀልድም የጨዋታም ትንሽ ጊዜ ይኖራችሁ እንጂ እናንተ ሁሉን ነገር ስታሊን አሁንም ትሰማለህ እባክህ። አሁን እኛ አንዳንድ ነገር ፈንና አንተ የምትሰበስባቸው ተማርን ያሉት ሰዎች ለሳቅ ለጨዋታ የሚሆኑ ናቸው፣ ቤዝ የሌላቸው ናቸው። አንተና ሶስታችሁም አንድ ላይ ሆናችሁ እንትና ፊት መቆም አትችሉም። ዛሬ ስትሳደቡ በኋላችሁት ታየ ፊት መቆም አትችሉም። ሰው አልፎ አንዳንድ ነገር ስንስቅ ምናምን እሱን ቀለል አድርጋችሁ እዩ። ደግሞ ነው ምን ነው ሱዳን ፈርጥጦ ከሱዳን ነው በስካይፕ የገባ የሚለው ከሱዳን መላምት ነው የሰጠው። ከሱዳን ነው ወይ ወደ ቦርደር ተጠግተዋል ወይ ዛሬ ያው ግን መቀሌ እንዳልሆነ ግን ያስታውቃል። መኝታ ክፍሉ ግን እንዳልሆነ ያስታውቃል። ሌላው ደግሞ ፊቱ ራሱ ሙቀቱ ራሱ እንት እየሰው ላምጣ እስቲ እንደው ዝም ብዬ ክፉ አታስወራኝ እንጂ እባክህ ምንድነው እንደዚህ ምንድነው እንደ ምን አሁን ይሄ ሌላ ነው ያመጣሁት። ይቅርታ፣ በጣም ይቅርታ፣ ትንሽ ታገሱ። ሄሪጎ አምጥቻለሁ። እኔ ወንድማችሁ መቼም እነዚህን እንትን ለማለት እኮ የፌደራል መንግስት ከትግራይ ጋር የመጋጨት ፍላጎት ይኖረዋል። መቀሌ እንዳልሆነ አያስታውቅም። በኩል ያለው ዝግጁነት መቀሌ እንዳልሆነ እስቲ መቀሌ እንዳልሆነ አያስታውቅም ወይ? የሆነ አዝናኝ የሆነ ነገሮች እየወጡ ነው። አዝናኝ ታዲያ ኢንተርኔት አዲስ ነገር አይደለም፣ የቴክኖሎጂ ዘመን ነው ብሏል አቶ ጌታቸው ትላንት በቃለ መጠይቁ። ጠቅላይ ሚኒስትሩ መላ ኢትዮጵያ በኢንተርኔት መዝጋት ማለት ቴሌኮም መዝጋት ማለት በቀላሉ የሚገኝ አክሰስ እና ምን ነበር ማለት ነው። ስለዚህ መቀሌ ቁጭ ብሎ ኢንተርኔት አክሰስ አግኝቷል ማለት ነው። ስታሊንዬ መሀል ሜዳን ለመውቀስ ተጠቀምሽ እሷን ነው አይደለ? መቀሌ ቁጭ ብሎ ነው ያለው። እችን እንኳን አናቅምኛ፣ እናንተ ብቻ ናችሁ። አሁን ሌላ ምስጥር ላወጣ ነው። ምን ትሆንሽ? ምን እሱ ብቻ አይደለም። ምርጫ ስኬት የሚወሰነው በትግራይ ህዝብ ሙሉ ፈቃደኝነት ተመስርቶ የሚፈጸም። ቆይ እስቲ ታገስ። ምንድነው እንደዚህ ተቃውሞ እንቅስቃሴ ሁኔታና አደረጃጀት ይቅርታ፣ ቀድሞ ያለ መዘጋጀት ቴክኖሎጂ አይመስላቸውም፣ ጊዜው ተቀይሯል ሲሉ እንግዲህ ራሳቸው ትምህርት እንትን ይሰጣል፣ ትንሽ ሂንት ይሰጣል። ድምፅ ወያኔ በኦንላይንም ትላንት ዛሬ መጥቷል። በኦንላይን መጣ ማለት ቢያንስ 3 ፓርቲዎች አሉ። አሁን ይሄኛው ለምንድን ነው ሙሉን ያላሳየን? ለምንድን ነው እንደዚህ ፊቱን እዩልኝ፣ ፊቱን ሙሉ ፕሮግራሙን እንደዚህ ሆኖ ነው ያሻለፈው፣ ኮፊያ አድርጎ። ይሄ አሁን ድንበር ነው፣ መቀሌ እንዳልሆነ ያስታውቃል። ኢንተርኔት አለ ነው የምለው። ታዲያ እነዛ ሁሉ በኤርትራ ስም የምትጻፉ
በኢትዮጵያ ስም መጻፍ የት ነው ያሉት? የት ነው ያሉት? በዚህ አጋጣሚ የደረሰኝን ላንብብላችሁና እውነት ወይም ውሸት ለመሆኑ ለማረጋገጥ ብዙ ጥረት አድርጌያለሁ፣ አልተሳካም። ግን ጉዳት የሌለው ነገር ስለሆነ ለጥንቃቄ ይጠቅማል የሚለው ከሁመራ ነው ተጻፈ የሚለው የጻፊው ማንነቱን እንዲገለጽ አልፈለገም። ዛሬ የደረሰኝ መልእክት ነው። እሱን ላንብብላችሁና ከዚህም ነገር ጋር ስለሚሄድ አብሮ እንደዚህ ነው የሚለው ቃል በቃል ላንብብ። ሰላም ወንድም አለም ይልና ህወሓት በከፍተኛ ደረጃ ሁመራ ላይ ብጥብጥ ለማስነሳት ከፍተኛ ስራ እየሰራች ነው። ሁመራ ህወሓቶች ከፍተኛ ሴራ የሚሸርቡበት ቦታና የሱዳን ስልክ በመጠቀም ሱዳን ገብቶ ሊሆን ይችላል ላይገባ ይችላል የሚል ነው። የኛ ትላንት ትንሽ የሳቅ ነው። አንደኛው የሳቅ ነው ፊቱ ራሱ ተሰብሯል፣ በአቀራረቡ በምናምን ነው። ስታሊንዬ እኛ ዶንት ቴክ ኢት ሲሪየስሊ አንዳንድ ነገር እንሳቅበት እንጂ ሁመራ የሱዳን አዋሳኝ ስለሆነ ኢንተርኔትም ስልክም ስለሚሰራ በቀላሉ እዛ ያለውን ሰራዊት የሽብር ወሬ በመንዛት ረብሻ ለማስነሳትና ሀገር ለማበጥበጥ ስራ ላይ ናቸው። ባለፈው ጌታቸው ረዳን በቪዲዮ ራሱን ደብቆ ሲያስተላልፍ የነበረው ሁመራ ላይ ሆኖ ነው። አንተም የሰራውን አይተናል ይላሉ። ሁመራ አካባቢ ያላችሁ በዚህ አጋጣሚ ማመስገን ፈልጋለሁ። ሌላው በትግራይ ላይ ስልክና ኔትወርክ ስለተዘጋ ህወሓት በሃይማኖት ስም በሰራዊቱ ላይ ረብሻ ለማስነሳት ስራ ጨርሰዋል። የሃውዘን ታይፕ ጨርሰዋል ነው እያለኛል እዛው ትግራይ ውስጥ። ይህም ከራሳቸው ከህወሓት የተመለመሉ ቄሶችን በመምሰል የሙስሊም ሼኪዎችን በመምሰል ታቦት በመሸከም በታቦቱ ላይ መሳሪያ በመታጠቅ ከቻሉ ሰራዊቱን ለማሳመጽ ካልቻሉ ሰራዊቱ ከነቃባቸው እዛው ጦርነት በማንሳት ቪዲዮ በመቅረጽ የሃይማኖት አባቶችን ሰራዊቱ ጨፈጨፈ ብለው የህዝብ አመጽ በመንግስት ላይ ለማስነሳት ቅድመ ዝግጅት እያደረጉ ነው። ሌላው የትግራይ ህዝብ ለማሳመጽ ክተት ነጋሪት እየደለቁ ነው። የትግራይ ህዝብ ላይ የዘር ሽብር በመንዛት የትግራይ ህዝብን ለማሳመጽ ከፍተኛ ስራ እየሰሩ ነው ይላል። መንግስት በሁመራ በኩል ያለውን ወደ ሱዳን የሚገባበትን በር ይዝጋ። ትግራይ የሚገኘው ሰራዊት ጋር በሰራዊት ውስጥ መስራት ያለበትን ስራ ይስራ። ይህ የህወሓት የመጨረሻ ሴራ ይመስላል። መንግስት የህወሓትን ነፍሰ በላዎች ለመያዝ በሁመራ እና ዳንሻ በኩል ያለውን የህወሓት መግቢያ መውጫ ይዝጋ። ባኬችን ትኩረት አድርግበት ይደርሳል ብዬ ተስፋ አደርጋለሁ የሚል ነው። ይሄ የሚጠበቅ ሰው ከዚህ ይሄን መረጃ በማንበቤ ጉዳት አይመጣም፣ ጥንቃቄ ብቻ ነው የሚሆነው። ህወሓት አታደርግም አይባል። እብድ ስለሆነች ስላበደች ህወሓት ጋር የሚቀርቡ ሁሉ አብደዋል። ህወሓት ብቻ አይደለም። አሁን ከአቶ ጌታቸው ጥሩ ነገር አይታይም። የዛሬን ቃለ መጠይቁንም ሰምቻለሁ። በጣም የሚያሳዝን ሴንስ ያለው ልጅ መስለኝ ነበር። ልጅ አይደለም፣ ትልቅ ሰው። ኮመን ሴንስ ለካ ኮመን አይደለም ለሁሉም ሰው። ለህወሓቶች ለካ አይሰጥም ያ ኮመን። ለነ አሉላ ለካ ኮመን ሴንስ አይሰራ። ለነ ስታሊን ለካ ኮመን ሴንስ አይሰራም። ስለምትሰሙ ነው። እናንተ የኢትዮጵያ ህዝብ ይታዘበናል የማትሉ ገላችሁ ከገዳይ ጋር ደግሞ ለቀብር ሬሳ ስትፈልጉ አታፍሩም? ትንሽ እኮ ሀጫሉን በልታችሁ ሀጫሉ የት አለ ብላችሁ ስትፈልጉ ሰው ዝም ስል ምንም አይመስላችሁም እኮ። ሀጫሉ የሚጸየፈውን ነገር እያደረ አቤቶ ክቻ በዚህ ላይ ሰርቷል። በሀጫሉ ስም ሀጫሉን ድጋሚ አትግደሉት። ሀጫሉ በጣም የሚጸየፈው መጨረሻ ላይ ጀዋርም ቢሆን ትክክል አይደለም ያለው ከእናንተ ጋር የሚደረግን የፖለቲካ ዝምድና ነው። ለሀጫሉ እናንተ ጠላቶች ናችሁ፣ ቃል በቃል ከአንደበቱ የተናገረው። ስለዚህ ዘመን ልትሆኑ አትችሉ። አንደኛው እሱ ነው። ሁለተኛ ለጫሉ ጠላቶች እናንተ ብቻ አይደላችሁም፣ እናንተ ጋር የመጣው ራሱ ጠላት ነው ብለዋል፣ ስም ጠርቶ በግልጽ። ስለዚህ እናንተ ጠላቶች ናችሁ፣ እናንተ ጋር የመጣም የሀጫሉ ጠላት ነው። ለሀጫሉ የማውራት ሞራል የላችሁም። ሀጫሉን ስለ ኦሮሞ ልጅ ግድያ እናንተ አታወሩም። እናንተ በአንድ ቀን ሺህ ገላችኋል። ለዛ ህዝቡን የምታከብሩ ቢሆን ኖሮ ለኦሮሞ ክብር ቢኖራችሁ ንቀት ባይኖራችሁ ኖሮ ይቅርታ ጠይቃችሁ ስርዓቱን ሁሉ አሟልታችሁ ትመጡ ነበር። እናንተ ዛሬም ባንዳዎችን ስለያዛችሁ ሆዳሞችን ስለያዛችሁ ኦሮሞን የያዛችሁ መስሎ ኦሮሞ አይደለም። የቅድሟ ልጅ ኦሮሞን የምትወክለው እሷ ናት።
ኦሮሞ ሀገር የሚወድ ነው ህዝብ ሀገር የሚወድ ህዝብ ነው ያለው ኦሮሞ ውስጥ ባንዳነት የተከለከለ ነው የተጽዩፍ ነው እነዚህ የተሸጡ ወዶ ገቦችን ስለያዛችሁ ከነሱ ጋር ተሰልፋችሁ አትችሉትም ነውር ነው እኔ እናንተም ቢሆን አላደርግም አንዴ አሸባሪ ያልኩትን አንዴ ያስገደልኩትን ፍልድ ቀይራለሁ ፖለቲካ ይቅርብኝ ይላል ክልውስ አይባልም እነዛስ እሺ ገንዘብ ብለው መጡ ስታሊንዬ እናንተ ትንሽ እንኳን አንተ ማታ አይደብርም ከነሱ ከቃለ መጠይቅ ካረክ በኋላ አታለናቸው ነው የምትለው የታባታቸው እነዚህ ነው ምንድነው የምትለው ማታ ቆይ ከባለቤት ከልጆች ጋር ስታወሩ ምንድነው የምታወሩት ቆይ እናንተ አሁን ኢንተርቪው አድርጋችሁ እነዚህ ቄስን እንትና ብላችሁ አወጣ ስትሄዱ ማታ ምንድነው የምታወሩት ምንድነው የምትነጋገሩት ቤት ስለ ኦሮሞ ምንድነው የምትነጋገሩት እነዚህ እኮ ምንድነው የምትላቸው ብዙ ነገር ማውራት ይቻል ነበር ግን ሆድ ፍጆው ነው ለናንተ ድልስት በተባነሳውት ሁለቱ መሰል በዚህ አጋጣሚ መሃል ሜዳ ማደግ አለበት እንደምታዩት እየደረሰ ነው ማለት ነው እየሰሙት ነው ማለት ነው አልፎ ነው የነሱን ቪዲዮ ያመጣን ትንሽ የምንቀልደው መሃል ሜዳ ሙሉ ጊዜ ስራውን ሰጥቶ መስራት ወደምትችልበት መንገድ እየተጓዘ ነው መርዳት የምትፈልጉት መሃል ሜዳን እርዱ በሐሳብ በማቴሪያል በገንዘብም እርዱን እነዚህን ሰው በላ ስርዓት መልሶ እንዳይነሳ ከስር እንጥላለን ብዙ ሺዎችን ሰብስበው ምንም ሳንሰበስብ ውሸታቸውን እንንዳለን አይሳካላችሁ አታሸንፉ አባይ ልሞላ ነው ሜዳው ተዘጋጅቷል ውሃ የሚያርፍበት ተሸጠ የምትሉት ነገር ሄዳችሁ እናንተ እንደለመዳችሁ መርከብ ሽጡ አውሮፕላን ሽጡ የሰው ኩላሊት ሽጡ እናንተ ከዛ ደግሞ እናንተ ጋር ይወጡ ደግሞ የኦሮሞን ትግል የሸጡትን የባንዳ የኦሮሞን እና ህዝቅያስ የኦሮሞን ትግል የሸጡ የኦሮሞን ስምና ዝና የሸጡ ይሄን ሰፊ ህዝብ የማንንም እርዳታ የማይፈልግ ህዝብ የሚዲያ እርዳታ የማይፈልግ ህዝብ ከህዋት ቤት ለኦሮሞ የሚተርፍ ጥብቆ ህዋት እኮ ለኦሮሞ አንድ ጣት ጥፍር ቆሻሻ አታክልም እምንትነት ይሄን ግዙፉን ህዝብ አሳነሳችሁት አልገባችሁም ገበሬው እንዴት እንደምንቃችሁ 4 ኪሎ ያለ ምንም የተባረራችሁትን አትርሱ እነ ህዝቅያስን መጋለብ ከፌስቡክ መንደር አውርዶ ወደ 4 ኪሎ አይወስዳችሁም trust me 4 ኪሎ ለናንተ ለዘላለም ስትናፍቁት የምትኖሩት ነው ደን በፍጹም በመድር ላይ የማይሆን ነገር ህወሓት ተመልሳ 4 ኪሎ አትመጣ ምርጫም አታደርግ ምርጫም ካደረግሽ ጉድሽ ነው ምርጫ ነው ብታወሩት አይደለ ምርጫ ስም ስታሳምሩ ምርጫ አላችሁ እስቲ ቁጥር ለጻፍና ደሞ ሌላም እየሰማን ነው አሁንም ትንሽ ይታቆስናም ብለው ያሉት አሉ ኮምሽሽ ተደርገዋል አሉ ዛሬ ደግሞ ሳይነሱ ነው አሉ እየተደበደቡ ያሉት ሳይነሱ ነው የተደበደቡ ያሉት እንደምንም ማክሰኞ ሌሊት እንደምንም ያን የውሃ አሞላል ስነ ስርዓት ለመከታተል ጥረት እናረጋለን አባይ ሊገደብ ነው ባንዳዎች ሁሌ አገር ድል ስትነሳ እናንተን ማሸነፍ በወሬ አይደለም እናንተን ማሸነፍ በስራ ነው ሀገር በቀና ስትል እናንተ ትደፋላችሁ ሰሞኑን በጣም የተነቃቃችሁት ደም ፈሰዋል ከደም ጋር ኪዳን ስላላችሁ እምትጠሉትን አጫሉት ስለገደላችሁ ትንሽ ተነቃቅታችኋል አባይ ሲገደብ ግን ኩም ምትላላችሁ ስልኩ ከሰዓት ጀምሮ ክፍት ነው ወገኖቼ ከመሰጡ ወደ ኋላ የማይሉበት ሁኔታ አለ ምርጫው በሰላም ሁኔታ እናካሄዳለን ምንም እዚህ ላይ ምንም ትርዝኖ ይፍትሩንባት እዚህ ጉዳይ ላይ ስልኩ ተጽፏል በስልኩ ደውላችሁ ሐሳባችሁን እንድትገልጹ ማሳሰብ ወዳለው የሚሰማችሁን ሐሳብ ግለጹ ሰውየውን ላስወጣ እንትኑ ከኋላ የሚንቀጨቀጨው እንትን ነው
በሽተኛ ይረብሻል አይደለ አስወጣው ያላችሁኝ ነው ላስወጣው ያ ረሃ የሆነ ሰው ይላስቀምጥበት ደውላችሁ ሐሳባችሁን ግለጹ አንድ አብይ 10ሩን አንጫጫው እኮ በየዘርፉ ያሉትን ባንዶች አንጫጫቸው የኔ አንበሳ አንጫጫቸው ሽማግሌዎች ልጅ የገዛ ልጃቸው እኮ አሁን እንትና ሕዝቅያስ አሁን በጊዜ እኔ አያደርስም ዶክተር አብይ የሚያል አያደርስም እነ ብርሃነ መስቀላውን ዶክተር አብይ አያደርስም እንደው አግብተው ወልደው ቢሆን ኖሮ እነ በረራ ጉዲና ዶክተር አብይ አያደርሱም እንደ ለንጩለታ እንደ አሜን ዳውድ ብሳ አያደርሱም እንደው አንዳንዴ እኮ በቃ ልጄ ነው ልምከር የለም እኮ ወንበር እኮ 4 ኪሎ ምን እንዳለች 4 ኪሎ ምን እንዳለች ማወቅ ያለብን ይመስለኛል ከወያኔ ስር የሚያገደግድ ከወያኔ ስር የሚያስኬድ ነገር ምን እንዳለ እስቲ ማወቅ እንፈልጋለን እስክትደውሉ እኔ ልጅቷን እየሰማን ብንጠብቅ ደስ ይለኛል እስክትደውሉ ትግራይ ኢንተርኔት የተጠቀመች ነው ማለት ነው ትግራይ ኢንተርኔት ተጠቀማል ይችላል እንዴ ዳውን ሽንኩርት ዳውን ሽንኩርት ዳውን ድምጽ ይሰማል እንደዚህ በሉ እንጂ ኢትዮጵያዬ ማማዬ ሀገሬ ሃደኮ ሀርሜኮ ኢትዮጵያዬ እወድሻለሁ አፈቅርሻለሁ I love you my ኢትዮጵያዬ የውድድድድድድ ሲንጃለ ሀደኮ አርሜኮ ኢትዮጵያቶ ስልኩ ክፍት ነው ደውላችሁ ሐሳባችሁን ልትሰጡ ትበረታታላችሁ ኢትዮጵያ አናዋማ እኙማንኮ ኢትዮጵያ እኙማን ዳውን ሽንኩርት ዳውን ሽንኩርት ዳውን እንደዚህ በሉ እንጂ ኢትዮጵያዬ ማማዬ ሀገሬ ሃደኮ ሀርሜኮ ኢትዮጵያዬ እወድሻለሁ አፈቅርሻለሁ I love you my ኢትዮጵያዬ የውድድድድድድ ሲንጃለ ሀደኮ አርሜኮ ኢትዮጵያቶ እኔ ኦሮሞ ገሩ ኢትዮጵያ አናዋማ ሄሎ ጤና ይስጥልን ማንኮ አበሻ ነኝ እሺ ኢትዮጵያ መቼም ዳውን አትባል ሰላም ነው ሽንኩርቷ ነገር ተመችታኛለች ሽንኩርቷ ነገር ተመችታለች አይደለ ከተፍ ማድረጉ በጣም ጥሩ ነው እነዚህን ባንዶች እንደዚህ ታስተምራቸው እንጂ ምን ይደረግ እኔ ወያኔዎች መውደቃቸው የምታየኝ በትክክል ወርቅ ባህል ግን በወደቁበት እየተጋጡ ናቸው ድምጽህ ይነፋነፋል እስቲ አሁን ቀጥል እሺ ወያኔዎች ከወደቁ ቆየ መቀሌ ከገቡ ወድቀዋል አሁን በወደቁበት መገላበጥ ነው ያዙት መገላበጡንም እንዳቃታቸው የምታቀው 4 ኪሎ ያደርሰናል ብለው የመረጡት ፈረስ አያደርሳቸውም እነ ሕዝቅኤል ማለት የኦሮሞን ህዝብ የካዱ ሄኖክ ገቢሳም ሕዝቅኤል ገቢሳም ብትል ያንደ ባልጆች ናቸው በአጋጣሚ ነው ስማቸው ገቢሳ ያው ነቀምቶች ናቸው እና በትክክል የኦሮሞን ህዝብ የካዱ ናቸው 27 ዓመት የሞተውን ኦሮሞ ማን እንደገደለ ጠፍቷቸው ሳይሆን ግዴለሽ መሆናቸው ነው የምታየው የኦሮሞ ደም የኦሮሞ ህይወት የኦሮሞ ነፍስ ያን ያህል አልቆ አሁን ዛሬ ከገዳይ ጋር ሄዶ መቆማቸው የሚያሳፍር ነው ነውር ነው ይሄ በጣም ትልቅ ነውር ነው አጫሉም ይሄንኑ ነው የተናገረው አሁን አጫሉ ላይ ለመነገድ ይሞክራሉ ይሄም ራሱ ነውር ነው አጫሉ የሞተው ራሳቸው ናቸው የገደሉት ነውራቸውን ስለተናገረ ነው መነጉማ ነው ያለው መነጉማ ማለት የገዳይ ቤት መግባት ማለት ነው በገዳ ስርዓትም ነውር ነው አይፈቀድም ብሏል
በኦሮሞ ባህል በኦሮሞ ወግና ስርዓት ገዳይ ቤት ያለምንም እርቅ ሳይፈጸም ደም በፈሰሰ ደም ላይ ተራምደ የወንድሜ ደም ላይ የእህቴ ደም ላይ የአባቴ ደም ላይ የወገኖችን ደም ረግጠ ገዳይ ቤት ሄደ መብላትና መጠጣት ይሄ ኦሮሞን ከገደለው በላይ መጉዳት ነው። ይሄ ነው ትልቁ የሚያሳፍር እነሱን። አሁን የኦሮሞ ህዝብ ስላልተናገረ፣ አሁን የኦሮሞ ህዝብ ሰልፍ ስላልወጣ፣ አሁን የኦሮሞ ህዝብ ስላልተጠየቀ፣ እነሱ ብቻ ስለጮሁ፣ እነሱ ብቻ በውጭ ስለለፉ፣ ስለዚህ ኦሮሞ ማለት እነሱ ብቻ አድርጎ መቁጠር ማለት ስህተት ነው። በጣም ትልቅ ስህተት ነው። ስለዚህ እነ ሕዝቅኤል በቁም ነው የሞቱት። እጅግ በጣም ነውር ነው የሰሩት። መኖር አይደለም ይሄ። እኔ ሰው ስንት ነፍስ እንደዚህ አይነት ወዳጅ እንደምዘጣ ይሄ በጣም እጅግ በጣም ራስን መጣል ነው። ራስን መጥላት ነው ይሄ። ሰው እንደ ስብናውን በአንድ ትውልድ ዘመን ውስጥ እንደዚህ ይገለባበጣል። ይሄ አሳፍራቸውም። ልጆች አላቸው እኮ እነዚህ ልጆቻቸው ፊት የ27 ዓመት የኦሮሞ ህዝብ ትግል እነሱ እየተረማመዱበት ነው። እነሱ እያበላሹት ነው። እነሱ እያባከኑት ነው። እነሱ ትርጉም እያሳጡት ነው። ይሄ ለነሱ ትውልድ ለነሱ ልጆች ምን ተብሎ ነው የምንነገረው? ሁለተኛ አሁን ካሰማቸው ንግግራቸው ምርጫ የተራዘመው ኮሮና ቫይረስ ኮሮና ስንት ጊዜ ነው የምንነገራቸው? እዚህ ማያውቁም እንዴ? የዓለም የጃፓን ቶኪዮ ኦሎምፒክ ጭምር ነው የተላለፈው። ምርጫን ያስተላለፈው አብይ ነው ብሎ በግድ እንድንሰማ ያደርጉናል። ይሄ እንጨት እስክል ድረስ ምርጫ እንኳን የተራዘመበትን ምክንያት ለኢትዮጵያ ህዝብ ሲናገሩ አያፍሩም። ይሄ መማር አይደለም። ይሄ ከተማረ ሰው ፊደል ቆጠርኩ ካለ ሰው አይጠበቅም። ምርጫ የታለ ነው የምልህ። ምርጫ የተራዘመው ግልጽ እኮ ነው። ስንት ጊዜ ይነግሩናል። ስንት ጊዜ እንድንሰማቸው ይፈልጋሉ። ወይስ እነሱ ደንቁረው እኛንም ማደንቆር ነው የተያያዘው? ይሄ በጣም ሰለቸኝ ነው። ቋቅ እያሰኘኝ ነው እንደዚህ አይነት ንግግር መስማት። ቃር የሚያስዝ ንግግር ነው እንደዚህ አይነት ነገር ቃር። ስለዚህ ምርጫ የተራዘመው በመላው ዓለም ላይ እኔም ደግሜ ልንገራቸው፣ ደግሞ ነው የሚያወሩት። ለኢትዮጵያ ህዝብ ነው የምናገረው። ምርጫው የተራዘመው እነዚህ ሰዎች በሚናገሩት ምክንያት አይደለም። አብይ ስልጣን ስለፈለገ አይደለም። ምርጫው ከአቅም በላይ ስለመጣ ነው። ስለዚህ ምርጫው ይደርሳል። እንደውም እነዚህ ሰዎች ለምርጫም አይደርሱም። እናስታውስ እንደገና ምርጫው መጋቢት ይካሄዳል ሲባል ተቃዋሚዎች ሳይዘጋጁ ቢሮ ሳይከፈት መንግስት ራሱ ዝግጅት ስላለው አቅም ስላለው ራሱን ለማስመረጥ ተናገሩ። ልደቱም በቀለ ገርባም ኢሲኤ አዳራሽ ላይ ተናገሩ። እሺ በቃ የእናንተ ፍላጎት ይጨመር ተብሎ ምርጫው ወደ ሐምሌ ሲጠጋ ምርጫውን ሆን ብላ ነው ገበሬዎች በሚያርሱበት ላይ ዝናብ በሚዘንብበት ላይ ኮሮና መጣና ጭራሽ ላልታወቀ ጊዜ ተራዘመ። ሁሉ ጊዜ ሰበብ የሚፈልግ ሰው ሰነፍ ሰራተኛ በመሳሪያው ያሳብባል ይባላል። ሁሉ ጊዜ የነሱን ድክመት የነሱን ስህተት በሌላ ላይ ማላከክ ማለት ይሄ ነውር ነው። እንደውም መቼም ቢሆን የኢትዮጵያ ህዝብ እነዚህን ሰዎች በምርጫ ሳጥን አካባቢ ማየት አይፈልግም። መቼም ቢሆን ኦሮሞ እነሱ ብቻ እንዳልሆነ ደግሞ እኔ እነግርሃለሁ። እኔ ድብን ያልኩ ኦሮሞ ነኝ። እነሱ ብቻ ኦሮሞ የነሱ ኦሮሞነት ምንድን ነው? ይገባኛል። እንደነሱ አልወርድም እንጂ እነዚህ እየተሰባሰቡ ያሉት ለምን ታከለን እንደሚጠሉ፣ ለምን ሽመልስን እንደሚጠሉ፣ ለምን ታየን እንደሚጠሉ። ታየ ላይ ግን ብታወራ ደስ ይለኛል። ታየ በእነሱ አንደበት መጠራት ያለበት ነው ወይ? ታየን በዚህ ያክል መናቅ ኦሮሞና ህዝብ ትግሉ መናቅ አይሆንም እንዴ? ይኸውልህ የኔ ጌታ በምን ተደርጎ ግንባር ጨበጣ ውስጥ ገብቶ የተዋጋ ሰውና
ሰፈር እየዋለ ሰፈር የሚያውደለድል ሰው እኩል ስለ ድል ማውራት የለበትም። ሲጀመር ታየ አንድ ዲግሪውን ለመያዝ እኮ ከእስር ቤት ሲመላለስ ሲያቋርጡት ሲገርፉት እንደገና ሲጀምር አንድ ዲግሪ ለመያዝ 15 ዓመታት ያስቆጠረ ጀግና እኮ ነው። በእልህ ውስጥ ገብቶ ከወያኔ መጨረሻም ላይ አስሯል። ከመጨረሻ ስራቸው ታየ ነበረ ከዙፋናቸው እስኪባረሩ ድረስ። ታየ ማለት ፈርቶ አገር ጥሎ ያልፈረጠጠ ጀግና ነው። ለትምህርት ብሎ ራሱን ለማስተማር ወይም ራሱን ወዱን ለማስቀደም ብሎ አይደለም ሞትን የመጣው ይምጣ ብሎ ሞትን ፍለፊት የተቀበለ ከርቸሌ ቤቱ የነበረ እንደ ውሃ ቀጂ ከርቸሌ ሲያመላለሱት ከክፍል ውስጥ እየወሰዱ ትምህርት እንዲያቋርጥ እያደረጉት ነገርኩ እኮ 15 ዓመት አንድ ዲግሪ ለመውሰድ 15 ዓመት የፈጀው ነው። ኦሮሞ ድፍን ኦሮሞ ያውቃል። ድፍን ኦሮሞ ያውቃል። እነዚህ ሰዎች አንድ ቀን ደም አይደለም፣ አንድ ቀን ጥፊ አይደለም፣ እርግጫ አይደለም፣ አንድ ቀን ግልምጫ ያላዩ ሰዎች ናቸው። እዚህ የምታያቸው ሰዎች በሙሉ አንዱ አውስትራሊያ፣ አንዱ ሜሪላንድ፣ አንዱ ሚቺጋን ተቀምጦ አንድ ቀን ግልምጫ አላያቸው። በቴሌቪዥን ነው የሚያውቁት። የመለስን ግልምጫ በቴሌቪዥን ነው የሚያውቁት። የጌታቸው አሰፋን ግፍ የሚያውቁት በቴሌቪዥን ነው። ግፍ የደረሰባቸው ሲናገሩት አንድም ቀን ሌላው በደማበት እነሱ ላቦት እኮ ታውቃለህ፣ ላቦት ላብ አላፈሰሱ። አንድ ላቦት ያላፈሰሰ ሰው መከራውን ካየ ሰው ጋራ እኩል ያንን ሲሳደቡ ሲጀመር ለነገሩ እነሱ የኢትዮጵያ ጀግኖችን ሲያጥላሉ የተለመደ ታሪክ አለ። ባክግራውንድ የኢትዮጵያ ጀግኖችን የማቆሸሽ ታሪክ አላቸው። አመሰግናለሁ በጣም ደም። ስለዚህ ሰው ጀግና መሆን አለበት። ጀግንነትን ለምን ትቀናለህ? በጀግንነት ጀግና መሆን ካቃተ ደግሞ ጀግና ማክበር ደግሞ ትልቅ ነገር ነው። ወይስ እንደዚህ አይነት የሚያሳፍር ሚዛን የሌለው ክርክር ውስጥ ከመግባት ይሄንን ቦታ ማለፍ አይችሉ ነበረ። አመሰግናለሁ ደሜ። አመሰግናለሁ። እግዚአብሔር ይስጥልን። ልክልካቸውን ነገረልን። ጀግናን ለማክበር ጀግነት ይጠይቃል። እኔ አንዳንድ ድፍረት ጥሩ ነው፣ ግን እነ ሕዝቅያስ በታየ ላይ የሚያደርሱት ያ ጀግንነት ሳይሆን ግን ጅልነት ነው የሚሆነው። በኦሮሞ ህዝብ ላይ ኢንሰልት ነው የሚመስለኝ። እኔ የኦሮሞ ህዝብ ያ ቃል ማን ደሙን እንዳፈሰሰለት፣ ማን ህይወቱን አስይዞ እንደታገለ፣ ማን ሸሽቶ ጠበቅ ስል ቤቱ ስሞቅ በባንኪያ ሲቀዘቅዝ በእጁ ማን እንደበላ ያውቃል። በእጃቸው ሞቀ ቀዘቀዘ ብለው የሰሩትን የኦሮሞ ህዝብም የኢትዮጵያም ህዝብም ያውቃል። ይሄ የሚያሳየው ለዛውም እና ስታሊን ቢጠሉ ደመኛ ቢሆኑ it makes sense። እኔ እረዳቸዋለሁ። ስታሊን አሁን እዚህ ስላለ ነው አንተ ምንም አይሰማ ያንተን አንደርስታንድ አደርጋለሁ። ምክንያቱም ጠላት ነው፣ ምንም ጥያቄ የለውም። ቄሮን ብትጠላ ጠላት ነው፣ ምንም ጥያቄ የለውም። ግን እንግዶች ናቸው ግራ ያጋቡን። እንግዶች ናቸው ግራ ያጋቡን። ግራ የተጋባ ነው በእንግዶች ነው። ስልክ እያስቸገረ ነው መሰለኝ። አንዳንድ ጽሁፎችን እያየው ነው። እስቲ ቁጭ ብዬ እያየው ደውሉልኝ። ድምጽ እየተሰማ አይደለም ወይስ ደግሞ ሚስኮል ብቻ ነው የሚያሳይ? ሚስኮል ብቻ ነው የሚያሳየኝ። የሚጠራ ነገር አላይም። ምን እንደተበላሸ አላቅም። በቀጥታ የምትደውሉ ሰዎች በቀጥታ ብትሞክሩ ጥሩ ነበረ። ወይ ደግሞ ኪያ መልሰሽ ሞክሪ ከተሳካ። እዚህ ቅርብ ያላችሁ ግን በአፕ ከምትደውሉ በቀጥታ ስልክ ብትደውሉ ሞር የተሻለ ነው የሚሆነው። ከአፍሪካ የምትደውሉ ሰዎች አላችሁ። አይ ዶንት ኖ እንዴት መልሼ ስደውልም እየሰራ አይደለም። ቴክኒሻኖች እዚህ ጋር አትረዱንም አላችሁ አይደል? እና አቤ ያላችሁ ቴክኒሻኖች ምን ሲሆን ነው እንደዚህ እንዴት ነው ፊክስ የሚደረገው? ወይ በሌላ አፕ ሞክሩ። ዋትስአፕ እየሰራ አይመስለኝም። በዋትስአፕ ነው በብዛት እየሞከራችሁ። ወይ ዳይሬክት ሞክሩ።
አይ ቲንክ አሁን ሰርቷል። ሄሎ ጤና ይስጥልን። ሰላም ነው? ጤና ይስጥልን ደስ ሰላም ነው ወይ? ሰላም ነው ደሱ? እግዚአብሔር ይመስገን። አለው ያው ከዚህ ከአፍሪካ ነው የምደውልልህ። ያ ለዛ ነው እኮ እኔም ሮጬ ያነሳሁት የአፍሪካ ድምጽ ይፈለጋል። አዎ እዚህ ሞቃዲሾ ነው። በዚህ መጋጣሚ ከሞቃዲሾ መሆኑን ለጌታቸው አጠገቡና ሙቀቱን የትላንትናውን የገችን ሙቀት እንዴት አየኸው? በጣም ደስ ይላል። ወደዚህ ቢመጣማ ደስ ይል ነበረ፣ ግን አይመጣም። ወደዚህ አፍሪካ ወደ ሶማሊያማ አይሞክርም። እሱም ያውቃል የኦሮሞ ልጆች እንዳሉ ያውቃል። ስለዚህ እዛው እንትን ነው የሚለብሰው አሉ የእርሻ የሆነ እርሻ ማዕከል የሆነ ባለሀብት እርሻ ማዕከል ውስጥ ነው ያለው ነው። እኔ መረጃዎች እየወጡ ያሉ ልብስ ቀያይራል ይባላል። እንዴት ነህ ወንድሜ? አለው እግዚአብሔር ይመስገን። እስቲ ሐሳብን እንስማ። እኔ ሰሞኑን ያው ጥሩ ላይ አልነበርኩም። በጣም ጥሩ መጥፎ ስሜት ውስጥ ገብቼ ነበረ። ያው ወጣት ስትሆን ስሜት ውስጥ ትገባለህ። ግን እኔ በዚህ አጋጣሚ መልእክት ለማስተላለፍ የሚፈልገው ማለት ነው ትንሽ ቢረጋጉ እነዚህ ፕሮፌሰር ዶክተር የሚባሉ ሰዎች ምን ነው አገር ከኛ ውጪ ማንም አገር አለ ብሎ እኮ አስቡ። ከነሱ የበለጠ እሳት የታጠቀ ወጣት ጭንቅላትም የታጠቀ የቄሮ ትውልድ የቁቤ ትውልድ እንዳለ ባይዘነጉ ይሻላል። እዛ ቁጭ ብሎ አፍሩም እንደ በእናት የቲነግ ቲቪ ላይ ሄዶ የትግራይ ቲቪ አይደለም የወያኔ ቲቪ ላይ ሄዶ ትግራይ ህዝብ ከኛ ጋር ጥር የለም። የትግራይ ህዝብ ልክ እንደ ኦሮሞ ህዝብ ዳ ህዝብ ነው። የአማራ ህዝብ ልክ እንደ ኦሮሞ ህዝብ ዳ ህዝብ ነው። እኔ እውነት ነው የምልህ በጣም ያሳፍራል። እስቲ በኦሮምኛ ንገራቸው ምናልባት አሁን እዚህ ስላሉ አዎ ወደ ኦሮምኛ መጣለው። ግን በአማርኛም ለሚያወሩ ሰዎች ትንሽ ሰሞኑን ጨብጫቢ ሆኖ የቀረቡ ሰዎች አሉ። አጫሉ ከመሞቱ በፊት በጣም ነጋሪት ሲመቱ እንዲገደል በቃ አይ አይደለ ጠቅላይ ሚኒስትር አማካሪ ሁሉ እንደመሆኑ ነው ሲናገሩ የነበሩ ሰዎች 1-2 ደቂቃ ብትሰጠኝ መልእክት አለኝ። ኦኬ እሺ ቀጥል። እና ዛሬ በተለይ እነዚህ አበሻ ነው ካለማዩ በቃ የሀገር ፍቅር ይዟችሁ በቃ ሊደፋችሁ ነው ማለት ነው። ሰሞኑን እንዴት ብዬ ልንገርህ? ምክንያቱም እነሱ በውስጣቸው የሚፈልጉት ልጅ ሞተዋል፣ የሚጠሉት ልጅ ሞተዋል። ዘገባ ሲያቀርቡብን ነበረ። አንድ ወጣት ልጅ የ30 ዓመት ወጣት የማያውቀውን ነገር ተናገረና ኦሮሞ ሙሉ ሲሰደብ ነበረ አጫሉ ከመሞቱ በፊት። ግን መቼም ቢሆን ዛሬም ነገም ይኸው እዚህ ላይ ልብ በል የአማራ ህዝብና የትግራይ ህዝብ ሳይሆን ነፍጠኛና ወያኔ ዛሬም ነገም በንፍጥ የሚያስብና በወያኔ ጭንቅላት የሚያስብ ሰው የጂሃድም የወያኔ የአጫሉ ሁንዴሳም ጠላት ነው። ዛሬም ደግመዋለሁ እኔም ማለት ነው። ምኒልክ ጥሩ ጎን አለ። የምኒልክን አስተሳሰብ ጡት ቆራጭ እጅ ቆራጭ አስቦ የሚመጣ ዛሬም ነገም የኦሮሞ ቄሮ ጠላት መሆኑን በዚህ አጋጣሚ ላቻሜሌ ታምሮ ሊያስተላልፍ ፈልጋለሁ ማለት ነው። አጫሉ በውስጣችን ውስጥ ጀግንነትን ጨርሶ ነው የሞተ እንጂ አጫሉ በመሞቱ እኛ ምንም ወደኋላ ምንመለስ የአጫሉን ሀሳብ እዚህ ላይ ገዳውን ይሄ ነው ሊል አልችልም። እኔ ሙስሊም ነኝ። ግን በዚህ ላይ 1-2 ሰው ለሚባል አይደለም ብዙ ካልኩሌሽን የተሰራ ነገር ነው። አጫሉን ለመግደል አይደለም እኔን ተራ ሰው ለመግደል ብዙ ሀሳብ ነው የሚመጣበት። እሱ ብዙ ከ6 ከ7 ወር በፊት ሲታሰብበት ያለ እንዳለ ነው የሚመስለኝ። ይሄን በቀላሉ አጫሉን እከሌ ነው የገደለ ብዬ አንድ ሰው ላይ ማለት በግለሰብ ደረጃ ሳይሆን ለምሳሌ በመንግስት ነው የገደለው የሚለው አሉ። ነፍጠኛ ብሎ ስለተሳደበ ነፍጠኛ ያን የሚጠሉ ሰዎች ናቸው የገደለው የሚላሉ። ህወሓት ነው የገደላቸው የሚለው አሉ። የቱ ነው በዚህ ላይ ደስዬ በመንግስት እዚህ ላይ እውነት ነው ነፍጠኛ ነው ተብሎ የተገደለ በመንግስት አካል ውስጥም አለ። ከኦሮሞም ይሄን ስርዓት ሲኮነን የነበረ አለ። እንደገና ደግሞ ከተቃዋሚዎችም ይሄ ነገር ከሁሉም እጅ አለበት። ከመንግስት አካልም ቢያንስ ከ30 በላይ ምሁሮች የተሳተፉበት የግብጽ እጅ እንኳን ያለበት ሞት ነው። ይሄ ለእስልምና ለክርስቲያን ለኦሮሞና ለአማራ የተደገሰ ድግስ እንጂ ኦሮሞን ብቻ ለመጉዳት የተደረገ ነገር አይደለም። ይሄም በቀላሉ ዝም ብሎ እነዚህ ዶክተሮች ቲቪ ላይ ወጥቶ
ኤርትራ ናት ምናምን ናት የሚሉት አይደለም። ይሄ ጥናት የሚያስፈልግ ብዙ ጊዜ በቃ ይሄ ዝም ብዬ ነው መናገር የሚችል ነገር እንዳልሆነ በዛ አጋጣሚ ገልጽልሃለሁ እና በኦሮምኛ ላስተላልፍልህ። ለነዝቀስ ለማን የምታስተላልፈው? ለሁላችንም ይሆን ነው? ለሁላችንም ያው እኔ እዚህ ላይ አስረት ወነንጀቹ በርባዴ ያጆሌ ኦሮሞ ወረከሌሰ ሚለ ኬኛ የሮ ቶኮ ሚለ ነመ ቶኮዳ የሮ ሰዲ ሞሬ ወያኔ ወሊን ደምቴ የሮ ዳበት ሀጫሉ እንዴሳ ለፌን ይሳዳሲ አወራን ሀርጠሌ ቦርሌ ወያኔን ዲነ ኬኛ ነፍጠኛን ዲነ ኬኛ ከነፍጠኛ ጀለ ደምቴ ወረከሌሰ ኑይን ወራሪ ጀቴን ወረብሳ ቱርቴ ጀለ ደምቴ ነፍጠኛ ጀለስ ዋዱበት ወያኔ ጀለስ ዋዱበት ኦሮሞን ኦፊሼቲቭ ዩጎታ ኑቲ ወሊገሌ ብየ ኬኛ ብሊሶምሱ ደንደኛ ሲብገሌ ከናፉ ወያኔ ብራሂም ደሚና ኢሲኒ ኢልማን ኦሮሞ ጎታ ዮ ጎቱማ ቀባተን ወረ ቴሌቪዥን ጀራ ጀለ ደሙ ወረ አስጣ ጀራ ቀባቱ ወረ ባንዲራ ጀራ ቀባቱ ካና ረቢ ብረሱሊ ጀራቴ ኢሳን ጀራ ደስዬ አላራዝምብህም። አዎ ስሜት ውስጥ ገብቻለሁ። ሌላ ጊዜም ስልክ አንሳለኝ እደውልልሃለሁ። እሺ መልካም ጊዜ። ሄሎ ጤና ይስጥልን። ስልክ ያስቸገረ እንደሆነ የነገራችሁኝ ነው። ምን የሚል ነው? ቢዚ ነው የሚለው ምንድነው የሚለው? ስልክ ስትደውሉ ጻፉልኝ። ፒተር ምን አልክ? ፒተር ምን ብሎ ያሳቀኝ ነገር ምን እንደሆነ ታውቃለህ? የሆነ እንትን ልትቀርጽ ሄደህ አለቀልህ አብይ ትላለህ። አንተና ወዳጆች ተሰብስባችሁ ሰልፍ ስለወጣችሁ አብይ አለቀለት። ቁስልን ታካለህ ለራሳችሁ። እኔ የህወሓት ካድሬዎች አንዱ የሚያስቁኝ እስቲ ኪያ ዛሬ ኦሮሞዎች አልተቻላችሁም በመደዳ ደወላችሁ። ጤና ይስጥልን ኪያ። እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። እንትኖች ፈሰውልሻል፣ ወያኔዎችና ሸኔዎች ፈሰውልሻል። አሁን እያየኋቸው ነው እኮ። ያው እንግዲህ ይሄ ቂጣ በቀደደው አፋቸው ዝም ብለው ይተርተሩ። ተዋቸው። ማን ይፈራቸዋል ብለህ ነው? ልጃችንን አስበሉብን። ምን ቀራቸው? እስቲ እንደው አምቦን በደንብ ይጠላሉ። አንቺም የአምቦ ልጅ ነሽ። ሀጫሉም የገደሉብን ልጃችንም የአምቦ ልጅ ነው። አምቦና ወያኔ ትዝታ አላቸው። በቀል አለባቸው እንዴ? አምቦና ወያኔማ ምን ጥያቄና መልስ አለው ብለህ ነው? ያኔ እኮ እነሱ ሲገቡ የአምቦ ህዝብ ነው አትገቡም ብሎ። የአምቦ ህዝብ በጀግንነት እኮ አይታማም። ጀግና ነው። ብዙ ሀጫሎችን ያፈራች እኮ ነች አምቦ። አሁን እነሱ ሀጫሉን ስለገደሉ የኦሮሞን ትግል ያቆሙ መስሏቸው ነው። መቼም አይቆምም። ይሄ አደባባይ ላይ ወጥቶ የሚፎክረው ይሄ ከጠላቱ ጋር ትላንትና ከገደለን ካሰረን ከገረፈን ካሳደደን ጋር ባንዲራ ይዞ የሚያውለበልበው እሱን ባንዳ ነው። ዝም ብሎ ሲጀመር በብዛት አይታቸው ከሆነ እዛው የኦሮሞን አይደለም ካልቸሩን ቀርቶ ኦሮሚያ የት ነች ቢባሉ የማያውቁ እዛው ተወልደው ያደጉ ሌተለውን እንኳን ቋንቋውን ሊናገሩት ቀርቶ እንኳን ኢትዮጵያ ምንድናት የሚባለውን ነገር የማያውቁ ልጆቻቸው ሰብስበው እንጀራ መብላት ልክ የአማራ ምግብ ነው እንጀራና እንጀራ እንዳትበላ እያሉ እየከለከሉ ያሳደጓቸው ልጆቻቸውን አደባባይ ላይ አውጥተው ማናገር ራሱ በጣም ውርደት ወራዶች ናቸው። ወራዶች ቻይልድ አቢዩዝም አይመስልም? አንዳንዴ ወደፊት ለሚያፍሩት ነገር ዛሬ ማሰራታቸው። አዎ ማለት እኔ ግን ለልጆቻቸው አያስቡም ወይ? ነገ ልጆቻቸው እኮ አድገው ማንበብ ሲጀምሩ ያሁኑ ጀነሬሽን እንደነሱ አይደለም። ማንበብ ይጀምራሉ። ወደፊት ታሪክን ማወቅ መመራመር ይፈልጋል። ከዛ በኋላ ግን ራሳቸውን ካወቁ በኋላ እኮ ነገ የሚወቅሷቸው በልጆቻቸው እንኳን ሳይቀር የሚያስወቅሳቸውን ነገር ነው እየሰሩ ያሉት። ቆም ብለው ግን ቢያስቡ ጥሩ ነው። ይሄ ማን ነው ፕሮፌሰር ተብዬው ቤቱን በትክክል ማስተዳደር ሳይችል ቤቱን በትኖ እንኳን አይደለም ሀገር እሱ አስተዳደር ተብሎ ሊሰጣው ቤቱን መምራት አልቻለም። ትዳሩን ፈቶ ዝም ብሎ የሚንገላወድ ነው። እናውቀዋለን። እንትና ያደረሰው ድፍረት ተሰምተሻል አይደለ? ታየ ሞራል ታየ ገንዳአን
በየትኛው ሞራሉ ነው ታዬ ደንደአን የመናገር ብቃት ያለው? ማን የሰጠው? ታዬ ደንደአ እኮ ግንባሩንና ደረቱን ሰጥቶ መሃል ላይ የታገለ ጀግና ነው። ልክ እንደሱ ፈርጥጦ አሜሪካ ቁጭ ብሎ እኮ አይደለም፣ ወይም ደግሞ እንደ ጃዋር ቁጭ ብሎ ኮምፒውተር ይዞ አይደለም። ጃዋር ቢጠቀምበት ኖሮ ጥሩ ጭንቅላት ነበረው። ቢጠቀምበት ኖሮ ግን የሱ ጭንቅላቱን በጥላቻ ነው የሞላው። ያው የጃዋር ጭንቅላት የሞላው ጥላቻና ተንኮል ሆነ እንጂ ብዙ ነገር መስራት ይችል ነበረ ከና አብይ ጋር ጎን ለጎን ነው። ነገር ግን ምን ታረጋዋለህ? ያው ባንዳ ነው። ገንዘብ መጥፎ ነው። ያው ገንዘብ የለመደ ሰው አይደለም ሀገሩን እናቱን ይክዳልና የወለደችውን እናቱንም ይክዳል። በጣም ነው የሚያሳፍረው። የማንኛውም ግን የአምቦ ልጅ ትግል አቆምም። በደንብ አውቀናል ማን እንደሆነ ጠላታችን በደንብ ጠንቅቀን እናውቃለን። ከድሮም ጀምሮ ንቀት አለባቸው። ከድሮም ጀምሮ ቂም በቀል አለባቸው። እንዳልኩ ነው ባለፈው አቶ ደራራን በመግደላቸው ብዙ ሺህ ደራራዎችን አፍርታ አድራለች አምቦ። አሁን ደግሞ ሀጫሉ በመሞቱ ብዙ ሺህ ሀጫሎችን ታፈራለች አምቦ እና ማን አይደለችም። ለማንኛውም ግን ገለው መልሰው መንግስት ላይ ነው የሚያላክኩት ወይ ደግሞ ሌላ ነፍጠኛ የሚሉት አካል አለ እሱ ላይ ነው የሚያላክኩት። ምንም እኮ ሪዝን የለውም ሀጫሉን የሚያስገድልበት። እንደውም እኮ